ጤና ይስጥልን እንዴት ናችሁ የተከበራችሁ የፋና ፖድካስት ቤተሰቦቻችን እንዴት ናችሁ የፋና ፖድካስት እንግዳ ላይ ነው የምንገኘው የዛሬው እንግዳችን እንደው ከሚባልለት ነገር ብነሳ እንኳን ብሔራዊ ቲያትር ውስጥ በብዙ ስራዎቹ ይታወቃል ወጣትና አሁን ደግሞ አሉን ከምንላቸው ተዋናያን ውስጥ እየሆነም ነው ይህ ተዋናይ እንግዲህ እንደምናውቀው ከሆነ ስቴዲየም ሆኖ እንኳን ብሔራዊ ቲያትር ወይም እንኳን ቲያትር መድረክ ላይ ስቴዲየም ሆኖ ቢናገር መስቀል አደባባይ ድረስ ይሰማል ልሳነ ጎል ነው ይሉታል ይተዋናይ ቀድሞ የሱም ያው ፈገግ ያስባለው ነገር ይነግረናል ከዚህ ተዋናይን ጋር ቆይታ እናደርጋለን ማን እንደሆነ ልትገምቱ ትችላላችሁ በተለይም ደግሞ የቲያትር ወዳጆች የቲያትር አፍቃሪያን ማን ሊሆን እንደሚችል የምትገምቱ ይመስለኛል ተዋናይ የማታ ወርቅ ታደሰ ጋር ቆይታ እናደርጋለን ቅድስት ዘውዱ በአብሮነት ቆይታ አደርጋለሁ እናንተም አብራችሁ እንድትሆኑ ከወዲሁ ጋብዛለሁ መልካም ቆይታ እንኳን ደህና መጣህ አስቀድሜ እንኳን ደህና ቆያችሁ በጣም ነው ማመሰግነው እኔም ማመሰግናለሁ ስለ ድምጽ እንመለስበታለን ግን የማታ የሆንክበት ምክንያት የብዙዎች ደስ ይለኛል ምክንያቱም ብዙ ምክንያቶች ይኖራሉ በእናቶች ወይም በአባቶች ዘንድ ስያሜዎች ሲወጡ በተለይ አስቀድሞ ባለው ጊዜ ምክንያቶች አሉ የሚገመቱ ወይ የመጨረሻ ልጅ መሆን ወይ ማታ መወለድ ብዙ ይኖራልና ያንተ የቱ ነው ያው አባቴ የማታ ስላገኘኝ ይመስለኛል ሲያወራም እንደዛ ነው እኔ ወጣት ነህ እለዋለሁ ግን አይ አይደለም እኔ አንተ ስትመጣ እድሜ ወጣትነትን አልፏል እንደውም ጎልማስነትንም ትንሽ ገፋ ብሏል ለዛ ነው የማታ ያልኩ የተወለድኩትም ማታ ላይ ነው እርግጥ የማታ ሆነ ማታ ተወለድኩ የማታ ወርቅ አለኝ ከኔ ያነሳዋቸው ምሳሌዎች ሁለቱም አንተ ጋር ነበሩ በትክክል ስለ ጥበብ ስራዎች እናነሳለን ግን ደግሞ በዚህ አጋጣሚ እንኳን አደረሰ የሚያስብለን አንድ ፕሮግራም አለ አይደለ በብሔራዊ ቲያትር እየተደረገ ያለ 70 ዓመት በጣም ብዙ በርካታ አንጋፋዎችን ያወጣ ቲያትር ቤት ነውና ብሔራዊ ቲያትር 70 ዓመታትን ሲያስቆጥር እናንተን ከወዲሁ ያለፉትን ደግሞ ባለፈው ጊዜ ላይ አፍርቷል እንኳን አደረሰን እንኳን አብሮ አደረሰን ምን ይመስላል አከባበሩ እስቲ ትንሽ እናንሳ እንግዲህ ያው እንዳያችሁት ነው ያለፉት ጊዜያቶች ከህዳር ወር ጀምሮ በተለያዩ ኢቨንቶች ፕሮግራሙ ወይም ይሄ 70 ዓመት እየተከበረ ነው የሚገኘው 70 ዓመትን በ70 ቀን ነው እየዘከርን ያለ ነው ማለት ነው ስለዚህ 70 ቀኑ ገና አላለቀም በዚህ ውስጥ ግን የተካሄዱ ሲምፖዚየሞች ነበሩ ቲያትሮች በነፃ ለተመልካች ቀርበዋል ለሰባት ተከታታይ ቀናት በሁለት ፈረቃ ለመጀመሪያ ጊዜ ይመስለኛል እንደውም ለሰባት ቀን በተከታታይ የ8 ሰዓት ቲያትሮች ሲኖሩ ምክንያቱም የተለመደው ቲያትር ማታ ላይ ነው ቅዳሜና እሁድ ነው የ8 ሰዓት ቲያትሮች የሚኖሩት በዚህኛው ግን ምርቃቱን ስናካሄድ ቲያትሮችን ቀንም 8 ሰዓት ማታም 12 ሰዓት እያደረግን ነበር ለተመልካች በነፃ እንዲመለከቱ እያደረግን የነበረው ጥሩ ነበር በጣም ደስ በሚል ሁኔታ ማህበረሰቡ የቲያትር አፍቃሪያን መጥቶ ከኛ ጋር እያከበረ ነበር በጣም ልዩ ነው ያው አጀማምራችን በማርሽ ባንድ ነው መክፈቻውን አይተሹ ከሆነ በጣም ታላላቅ አንጋፋ ሰዎች ተገኝተው ነበር በጣም ደግሞ የሚገርምሽ የፎቶ ኤግዚቢሽን ተዘጋጅቶ በግራና በቀኝ አንደኛው ክፍል የአልባስ አንደኛው ክፍል ደግሞ ፎቶዎች ብቻ በዚህ በ70 ዓመት ውስጥ ያለፉ ከያኒያኖችን ፎቶዎች ሁሉ ተሰቅለው ነበርና መተው ይመለከታሉ ሰዎች በኔ ሰዓት ያልነበሩ ስለነበሩ እኔ ብዙዎቹም በዝና ነው ማቀው ግን በነዛ ሰዎች በነበሩበት ሰዓት የነበሩ ሰዎች ደግሞ ይመጣሉ ይገርምሻል ከውጭ ሀገር እዚህ ለረፍት የመጡ ሰዎች ጭምር ይገባሉ እና አንዳንዶቹ ያለቅሳሉ ይተክዛሉ በጣም እና በጣም ደስተኛ ናቸው ረጅም ሰዓት አንድ ፎቶ ላይ አንድ ሰው ካሳለፈ አንድ ትዝታለው ማለት ነው ዘጋዩ ነገር ተገኝቷል እና ስንወጣ ስንገባ እናያለን እንግዲህ ያው እኛ ዝግጅቱን በማስተባበር ሂደት ላይ ስለሆነ ያለ ነው ግን ጠጋ ብለን እንጠይቃቸዋለን እነሱም ያወሩናል እና ልዩ ነበር ደስ የሚል ያከባበር ሂደት ነው እያሳለፍን ያለ ነው አንተ ወጣት ነህ እንግዲህ የ70 ዓመት እድሜ ማለት ደግሞ የአንድ አዛውንት እድሜ ነው እንግዲህ በዚህ ውስጥ ይሄ ትልቅ ታሪካዊ በሆነ ቤት ውስጥ ተገኝታልና የዚህ ታሪክ አካል መሆን በራሱ ምን አይነት ስሜት አለው እኔ አሁን እኔም ብትጠይቀኝ ብዙ ነገር ስለሚኖር ማለት ነው አንተ እዛ ውስጥ ስላለ እዛ ውስጥ ስለምትሰራ ምን ስሜት አለው ያው እድለኝነት ነው በዚህ በኪነ ጥበብ ውስጥ ማለፍ የሚፈልግ ሰው መቼም ብሔራዊ ቲያትርን መርገጥ ማየት መድረኩ ላይ መስራት የማይመኝ ሰው የለም እና የብዙዎቹ ህልም የሆነው ቤት ውስጥ ነው ያለ ነው እኔም ያለሁት ማለት ነውና የሚሰማኝ በዛ ደረጃ ነው እኔም ህልሜ ነበረ
እና ህልሜን እየኖርኩት ነው። ታላላቅ ሰዎች ያፈራ ቤት ነው፣ ያለፉበት ቤት ነው። አንድ ለእናቱ ነው ብሔራዊ ቲያትር፣ ምክንያቱም ሌላ ናሽናል ቲያትር የለም፣ በቃ ያለው ይሄ ብቻ ነው። እና እዚህ ቤት ውስጥ መገኘት የሁሉም የኢትዮጵያውያን ቤት ነው። እዚህ ቤት ውስጥ ከያኔ ሆኖ መገኘት በጣም ልዩ ስሜት አለው። መታደል ነው። ለዛ ነው እሱን ያልኩ። እንደው ግን በአራት ወር ውስጥ በአጭር ጊዜ የተሰራ እንደመሆኑ መጠን ይሄን ያክል ይቆያል የሚል ግምት ያሰጠው ይሁን? እንደው 4 ወር በአጭር ጊዜ ውስጥ ለሆነ ጉዳይ ተብሎ የተሰራ ብሔራዊ ቲያትር ዛሬ ድረስ ግን የህዝብ ሆኖ ቀጥሎ እንደዚህ የ70 ዓመት ልደት ማክበር መቻሉ በራሱ የሆነ ትልቅ ነገር አለው ብዬ አስባለሁ። በጣም እኮ ነው የሚገርመው። ያን ጊዜ እንግዲህ አጀማመሩ ለንጉሱ የኢዮቤልዩ የንግስና ክብረ በዓል ነው እና እንደ ድንገት ነው የታሰበው። ለምን እንደዚህ ሰፋ አድርገን አንሰራም ብለው ማለት ነው። ቲያትር ቤት ማሰባቸው አሁን ለአንድ ንጉስ የኢዮቤልዩ ክብረ በዓል ብዙ እኮ የምታስቢው ነገር አለ አይደል? ግን ቲያትር ቤት ለምን አንሰራም ብሎ ማሰብ በጣም ነው የሚገርመው። እና መጀመሪያ ሀሳባቸው ነው የሚደንቀው። አንድ ቲያትር የሰዎችን ባህል፣ ትውፊት፣ እምነት፣ ወግ፣ ፍልስፍና ሁሉን ነገር የያዘ ነው ቲያትር አይደለ? ይሄንን የምታንጸባርቂበት ትውልድን በኪነ ጥበብ የምቀርጭበት ነው እና ይሄንን ቀድሞ ማወቃቸውና እንደዚህ አይነት ቤት ያስፈልገናል ብለው አስበው ያው የንጉሱ ልደትን አስታከው መስራታቸው በጣም ይገርማል። በነገራችን ላይ ያን ጊዜ ሲሰሩ ቤቱን ብቻ የቲያትር ቤቱን ብቻ አይደለም የሰሩት። ከቲያትር ቤቱ አጠገብ አሁን ራስ ሆቴል የሆነው ከሱ ጋር ተያይዞ ወደዚህ ያ ቦታ ለኪነ ጥበቡ ባለሙያ ማረፊያ ነበረ። ባይገርምሽ ራሱን የሚያዝናናበት ነፃ ነገር ይፈልጋል ጥበብ በራሱ። ትክክል። ያንን ጭምር ታኮ ታስቦ የተሰራ ቤት ነው እንግዲህ ዘመን ተሻግሮ 70 ዓመት የደረሰው። እሱን እኮ ሳይታሰብ ለኛ ጀምር ከዛ ቀጥሎ ደግሞ ላለው ትውልድ የሚበረክት ነገር ነው። አሁን ደግሞ ለቲያትሩም ጥሩ ትኩረት ተሰጥቶት ብዙ ሲኒማ ቤቶች፣ ቲያትር መድረኮች፣ ቦታዎች እየተዘጋጁ ዘመኑን እየመሰሉም እየመጣ ነውና እጅግ በጣም ደስ የሚያሰኝ ነው። እንመለሳለን ወደ ብሔራዊ ቲያትር። ወደ አንተ እንምጣ። የማታ ወደ እንግዲህ አዲስ አበባ ዩኒቨርሲቲ የቲያትርና ጥበባት ትምህርት ክፍል ከመግባት በፊት የጥበብ መንገድን ወይም የትወና መንገድን ራሱ እንዴት አገኘው? እንግዲህ በእኔ ህይወት ውስጥ ጎልተው የሚነሱ ሰዎች አሉ። የሚገርምሽ ልጅነቴ ላይ ነው የሚጀምረው። በዚህ ደግሞ ነፍሳቸውን ይማርና ወንድ አያቴ ትልቅ ተጽዕኖ አሳድረውብኛል። ምንድነው ያደረጉት? እንግዲህ ያኔ 5 ዓመት ልጅ ነኝና እንደ ሰው ፊደል ሀሁ አይደለም ያስቆጠሩኝ። አያቴ አለ የተረት መጽሐፍና ያንን የተረት መጽሐፍ አውጥተው ያነቡልኛል አጠገቤ ቁጭ አድርገው። ሲያነቡልኝ ያንን ቃላቶች ፊደላቶቹ እንድከተል ነው የሚያደርጉት። ዜማቸውን እሰማለሁ፣ የሚያነቡትን አብረታ ይዋለ። ከዛ ደግመዋለሁ። በዚህ መንገድ ነው ፊደሉን የተለማመድኩትና ሲያስገቡኝ አጸደ ህፃናት ያኔ የሚባለው አጸደ ህፃናት ስገባ እኔ ፊደል ጨርሻለሁ እና እንደውም ያሆኖቹ ሚስ የሚባሉት የድሮ ፊደል አስቆጣሪዎቹ ምን አደረጉ? ሀሁ እኔን በቃ ሰተውኝ ሴቶቹ ያን ጊዜ የነበሩት መምህራን በቃ ደጅ ነው ፀሐይ ነው የሚሞቁት እና እኔ ሀውንም ጨርሻለሁ፣ አበገደንም ጨርሻለሁ። ስለዚህ ለአያቴ ነገርኳቸው መጥቼ ኧረ እንደዚህ ነው እኔ እኮ ትምህርት ቤት ሄጄ የሚሆነው እንደዛ ነው ና አሉኝና የኔታ ጋር ከተቱኝ። እዛ ስገባ በቃ መልእክተ ዮሐንስን ጀምር ተባልኩ። ከዛ ነው አንደኛ ክፍል የመጣሁት። ስለዚህ ተረት ሲተረት ዜማ አለው አይደል? ዜማ አለው። ያኔ እሳቸው ያንን ተረት ሲነግሩ ፍሰታለው የታሪክ ነገር ልክ እንደሳቸው መሆንን ማሰብ ማለት ነው። ከዛ በኋላ እዚህ አዲስ አበባ ነበርኩ ያኔ። ከዛ ወደ ቤተሰቦቼ ጋር እንደገና ሄድኩኝ እናትና አባቴ ጋር። እዛ ሲሄድ ሌላው ትልቅ ድርሻ ያለው አንድ መምህርን አገኘው ማለት ነው። ያኔ 3ኛ ክፍል ነበርኩኝ። መምህር አስጨናቂ ይባላል። ሻሸመኔ ያው የሻሸመኔ ሰዎች ተማሪዎች በደንብ ያውቁታል። ብሔራዊ ትምህርት ቤት 3ኛ ክፍል 4ኛ ክፍል ከሁለት አንዱና መጥቶ የመጀመሪያ ተረት ዝናውን እሰማለሁ። ተረት ይተርትላቸዋል። መምህር አስጨናቂ የተባለ መምህር አለ፣ በጣም ተወዳጅ። ያው ከቀደሙን ተማሪዎች እሰማለሁ። ከዛ መጣ። የመጀመሪያ ተረቱን አስታውሳለሁ። ለምለምና እህቱ የተሰኘ የርስ ማስታወስ አቤት እንዴት እንደሚተርክልሽ በቃ ሌላ ነው እና እያለ ነው የሚልልሽ። ለምለምና እህቱ የሚባሉ ነበሩ በአንድ ጫካ ውስጥ እያለ ምስል ይከስታል ለህፃናት።
ከዛ ነው እሱ የተረተውን ሄጄ ሰፈር እቤት ለቤተሰቦቼ ልክ እንደሱ ቁጭ አድርጌ ይላለሁ እና ያ ይመስለኛል የዚህ ወደዚህ ወደ ኪነ ጥበቡ እንድሳብና ውስጤ እንዳለ ብልጭታ እያሳየ ሄደው ማለት ነው። ከዛ ያው ትምህርት ቤቶች ላይ ያኔ HIV በጣም የተስፋፋበት ጊዜ ነበረና 98 አካባቢ የኤሌመንተሪ ያለው 7-8ኛ ክፍል ጸረ ኤድስ ክበቦች ነበሩ። ስነ ተዋልዶና ጸረ ኤድስ ክበቦች በጣም በስፋት የነበረበት ሰዓት ነበረ። እሱ ደግሞ በቃ ሌላ የጥበብ መድረክ ሰጠ። ድራማ መስራት ሰው ፊት ቀርቦ እንትን ማለት ሆነ ማለት ነው። መጽሐፍ ሁሉ እኮ ትለምዳለህ ያኔ በቃ ይሄንን የተመለከተ ታሪክ ልስራ ብለህ ትነሳለህ። በቃ ያኔ መድረክን ጀመርኩ ማለት ነው። ከዛ ሌላው ትልቁ ጉልህ እኔ ላይ ከዚህ ከኪነ ጥበብ ጋር በተያያዘ ጣምራ የሚባል ደግሞ የወጣቶች ድርጅት አለ። ልክ እንደ ኤድስ ክበብ ተቋቁሞ ከዛ ሻሸመኔ ላይ አድጎ ማህበር ከዛ የንጆ የሆነ ማለት ነው። እዛ ውስጥ ገባው ማለት ነው። እዛ ሁሉ ጊዜ ቅዳሜ ፕሮግራም አለ። ሰዎች ከፍለው ነው የሚገቡት። ያኔ 1 ብር እየተከፈለ ይገባል። እዛ መድረክ የ3 ሰዓት መድረክ ነው። እዛ ውስጥ ሙዚቃ አለ፣ ስነ ጽሁፉ አለ፣ ውዝዋዜው አለ፣ ድራማው አለ፣ ሁሉንም እንሰራዋለን። እኔ ያልሆነልኝ ድምጹ ላይ ነው። ለዘፈን ብዙ ጊዜ ሞከርኩ፣ አልተሳካም። እሱ ላይ በቀላሉ የለም። ግን ተውኔቱ ላይ እና ስነ ጽሁፉ ላይ በደንብ ራሴን ያዳበርኩበት ቦታ ነው እና በዛ መንገድ ነው እንግዲህ እዚህ የተደረሰው። ከልጅነት ጀምሮ ስለሰራውም ይመስለኛል። አሁን ቅድም ባልኩት ተስማማለ። እንግዲህ ድምጸ መረዋ ለድምጽ ነው። እሱ ባይሳካልህ ወደ ልሳነ ጎልነት የመጣህበትን ተስማማበታለህ። እውነት ነው እንግዲህ ስለሚሉክ ነው። ሰዎች ሲሉኝ ነው እኔ የምሰማው። እውነት ነው። እንግዲህ ክፍለ ሀገር ላይ ቤተሰቦቼ ከፊል አርሶ አደር ናቸው እና ሰፊ ሜዳ ነው፣ ከብት ታግጃለሽ ምናምን እና እዛውንሽ የምትጠራሪው እንግዲህ ድምጽሽን ከፍ አድርገሽ ቮካልም በለው እኮ እኛ ያኔ ቮካል ባንለውም አሁን ነው ቮካል መሆኑን ያወቁት። ስራ እንጀራ ሲሆን ቮካል ነው በቃ እና በቃ ያኔ ይመስለኛል በደንብ የተሞረደው ማለት አላውቀውም እኔ እርግጥ። በኋላ ላይ ግን እንዳልኩሽ እዚህ ጣምራ ስገባ መምህራኖች ከዚህ ከአዲስ አበባ እየሄዱ ያስተምሩ ነበርና ቮካል ኤክሰርሳይዞች ምናምን ይነግሩናል እና ያንን የሰማሁትን ሄጄ ያው ሰፊ ሜዳ ስላለ ያንን ሬርስ አደርጋለሁ። ልምምድ አሁንም ድረስ አለ። በነገራችን ላይ የጉሮሮ ልምምድ ካላደረግሽ ቮካል ካልሰራሽ ድምጽ ዝም ካልሽው ይተውሻል። እርሰት ነው የሚያደርግሽ። የተዘጋ ነው። ስለዚህ ኤክሰርሳይዝ ማድረግ ሁሉ ጊዜ አለ። ለዛም ሊሆን ይችላል እንግዲህ። ሻሸመኔ እንዳልከው ነው በጣም በርካታ የጥበብ ሰዎችን የሰጠችን ናት። እንግዲህ አሁን በአንተ እድሜ ጭምር እኮ እነ መቅረዝንም ማስታወስ እንችላለን። በጣም በርካቶችን የግጥም መድረኮችን በስፋት ያየንበት ነው እና በርካቶችን አግኝተንበታልና አንተንም ስለሰጠችን በጣም ነው የምናመሰግነው። ትምህርት የታዲያ ቆይታ ምን ይመስል ነበር? በተለይ ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ፈልገው ቲያትርና ጥበባት ብለህ መርጠህ ገባህ። ከመጀመሪያ ጀምሮ መንገድህ አንድ ሆኗልና መርጠህ ገባህ? እንደዛ አይደለም የሆነው። መጀመሪያ በአካውንቲንግ ነበረ ትምህርት እዛ ክፍለ ሀገር እኔ ነኝ መንገዴን የፈለኩት። በቃ እዛ በሱ ነበረ ስራም ሁሉ ጀምሬ ነበርና አላስቀምጣለኝ እዛ ሻሸመኔ። አካውንቲንግም ጨረሰ ስራ ጀምረህበት? ስራ ጀምሬያለሁ። እና ተመልሰን የገባው መጣሁኝ እዚህና ከዛም በኋላ ነው በማታው ክፍለ ጊዜ የገባሁት እዚህ አዲስ አበባ ዩኒቨርሲቲ ማለት ነው። ምክንያቱም በቃ እኔ መኖር የምችለው እዛ ውስጥ ነው። የነፍስ ጥሪ ነው በቃ እና ገባው። ያን ጊዜ ስንገባ እድለኛ ሆኜ ደግሞ በቴሌቪዥን መስኮት አይቻቸው የወደድኳቸው ታላላቅ እንስቶችም ወንዶችም ነበሩ። እነ መሰረት መብራቴ፣ እነ ትግስት ግርማ፣ ሸዊት ከበደ የነበሩበት ነው። ክላሱ ላይ የሚማሩት ላይ ነው። አብረን ነው ከነሱ ጋር እኔም የማታ ስገባ እነሱም ያን ጊዜ ገብተዋል እና ከነሱ ጋር አብሬ ነው ትምህርት የጀመርኩት እና በጣም ልዩ ስሜት ነበረው። በጣም ደስ የሚል ክፍል ነበረ ያኔ የነበረን የኛ ክፍል ማለት ነው። እንደውም ቲያትሮች አምርተን እኮ አወጣን። በዩኒቨርሲቲ ታሪክ 3 ቲያትር ወደ ስቴጅ እንዲመጣ
ያደረገ ባች የኛ ባች ነው። ወደ መድረክ የመጣ ማዘጋጃ ሀገር ፍቅር አሳየን። ከዛ በኋላ ነው እንደውም አንድ ባች ያናን ማስታወሻ ይዞ ብሔራዊ የመጣው። ከዛ ውጭ አላስታውስም። እና ጠንካራ ባች ውስጥ ደግሞ ስትገቢ እዛ ደግሞ የምትቀስሚያቸው ትልልቅ ልምዶች አሉ። እንደፈለከው ሆነልህ ግን ማለት አንተ እንግዲህ እንዳልከው ስራ ሁሉ ጀምሬ ትቼ መጥቼ ወደዚህ ወደ ምሽት ትምህርቱ ስትመጣ እንደፈለከው የነፍስህን ጥሪ በደንብ አገኘህበት ትምህርቱ ላይ በቃ ራስህን እንዳገኘ ተሰማክ? ነው እኮ ደስ ለመሰለሽ አሁን መቼም አዲስ አበባ ሲመጣ አንቺ እኮ አዲስ አበባ መጣጥ እኮ የሚገርም ነው። በቃ ስራውን ተውኩትና መጣው። እዚህ ምንም የለኝም እንዴ በቃ ባዶ ምንም የለም። ያን ጊዜ 2005 ማለት ነው የመጣሁት። ኪሴ ላይ የነበረችው 1000 ምናምን ብር ነበረች። እሷን ይዤ ነው የመጣሁት። በሷ መጣው። ቤት ክራይ ተከራየሁኝ። የቀረውን በጣም የሚገርምሽ እኔ ወንደላጤ ሆኜ ኖሬ ስለማላቅ ምን እንደሚገዛ አላቅም። ግን ላጤ ማካሮኒና ፓስታ ያበዛል ሲባል ስለሰባው ቁርጡ ፌስታል ሙሉ አስቤዛ በጣም እኮ ይገርማል። እና አንድ ወር ባልቆየ ጊዜ ውስጥ እጄ ባዶ ሆነ ማለት ነው። ስራ የለም። እኔ የመጣሁት ቀን እየሰራው ማታ እንትን ለማለት ነው ለመማር። እሺ ቀን ስራ እንዴት ይመጣል? እኔ የምፈልገው የኪነ ጥበብ ስራ ነው። በቃ ፋዘር ቤት ጠቆሙኝ ሰዎች። መጣው ፋዘር ቤት መጣውና ፈተና ነበረ። ተፈተንኩ። ኤቢ ተብሎ ክላስ ነበረ። ቢ ክፍል አንተ የምትገባው። ምክንያቱም ኤ አንጋፋዎቹ እና በደንብ በሙያው ውስጥ ያሉ ሰዎች ናቸው። ቢ ክፍል ገባው። ስለ ሲኒማ ምንም እውቀት አልነበረኝም። ምክንያቱም ክፍለ ሀገር ያለን የምንማረው ያው ስለ ቲያትር አለኝ የመሰረታዊ እውቀት መተው ኮርስ ስለሚሰጡም ማለት ነው። ስለ ፊልም ግን የለኝም። ስለዚህ ስለ ፊልም የተወሰነ እንኳን በልጅታ ያገኘሁት ፋዘር ቤት መጥቼ ነው። 3 ወር ያህል ቆየሁኝ። ከዛም በኋላ ፑሽኪን ከዛው አጠገብ ነው ፑሽኪን እኮ ትልቅ ስቴጅ አለ ሲባል ሰማሁ። እና ምሽት ደግሞ የግጥም ምሽት የስነ ጽሁፍ ምሽት ያቀርባል። ታዲያ ያንን ቆሞ ስለነበረ ለምን አናስቀጥለውም ተባባልና ማነቃቃቱ ላይ ጓደኞች ተሰበሰብንና ፑሽኪን ሄድን። ከዛ ያኔ ነው በቃ ኮኔክሽን ያሰፋሁት ሰዎችን መታወቅ የጀመርኩት ምናምን ማለት ነው። እና እዛ ምሽቱን አስጀመር ነው። ከዛ ራሴን ማሳየት መጽሐፍ አንዳንድ የተወሰኑ ጭውውቶች እዛ የሚቀርቡ ነገሮችን መጽሐፍ አክት ማድረግ ዳይሬክት ማድረግ ምናምን እዛው በዛ ሂደት ውስጥ እያለሁ ነው እንግዲህ ብሔራዊ ቲያትር የመጀመሪያ ስራ ልሰራ የመጣሁት ያን ጊዜ ማለት ነው። ያ ጊዜ የሚገርም ነው። ነገሮች አልጋ ባልጋ ሄዶልሽም አይሄዱም ማለት ፑሽኪን እያለን በነገራችን ላይ ያው ታላላቆቻችን ሲሉ እሰማ ነበረ። ትራንስፖርት የለም በእግር እንሄድ ነበር ምናምን ይላሉ። በጣም ብዙዎቹ እኔም ደገመዋለሁ። እና ለባስ የሚሰጣቸውን ብር ለሆነ ለትምህርት እያዋሉ በእግር ሲሄዱ እንሰማለን። እኔ ደግሞ የባስም የለኝም። እሶ በእግሬ ረጅም መንገድ እጓዛለሁ። ችግር ሳሪስ ነበር የምኖረው። ሀና ያው ሞዴል አደረገ። በጣም ጥሩ ጎኑ እሱ እኮ ነው። ኧረ በጣም ይገርማል። ጠንካራ ነው የሚያደርገው። እና ብሔራዊ ቲያትር አጼ ቴዎድሮስ የቴዎድሮስ ራዕይ ማለት ነው። የቴዎድሮስ ራዕይ ጌትነትን የሚያዘጋጀው የራሱ ስራ የሆነ የልምምድ ተጀምሮ ነበር እና መጣን። ሁሉም ክሩ መጣ መረጣ ይካሄዳል። ዋና ገጸ ባህሪያቶቹ ተመርጠው አልቀዋል ማለት የሚታወቁ ሰዎች ናቸው። እኛ ምንድነን ማለት ነው? አጃቢ ነን ማለት ነው። ስንመጣ አጃቢነቱም ዝም ብሎ አይገኝም። እኔ ያኔ ምንም ይኸውልሽ ልቤ ላይ እችላለሁ የሚል መንፈስ ስለሆነ ያለው ምንም ነገር ቢመጣ እዛ ዋናዎቹን ነው መስራት የፈለኩት እኔ። ከዛ እንደዚህ ነው የሚኮነው። እኔ እንደዚህ አጃቢ ያሉን ቆይ እንደዚህ ማለት ነው ጌትነትን ማግኘት አለብኝ። ከዛ ሄድኩኝ። ከዛ ጌትነትን አገኘሁትና አወራሁት። ፏዬ አሁን ካፌው ማለት ነው ፏዬው ላይ ነው ያገኘሁት። ሰላም ጌትሽ ያው እሱ ትሁት ነው ለሁሉም። ሰላም እንዴት ነህ አለኝ። ላናግር እፈልጋለሁ። እሺ እኔ በዛን ሰዓት የመሰለኝ እኔ ብቻ ማናገረው ነው የመሰለኝ። በቃ ከሁሉም እኔ ሁሉም ጋር የፊት ለፊቱን ይፈልጋል። እና መስራት እፈልጋለሁ። አሁን ዋናዎቹን አይቻቸዋለሁ። እነ ገልሞንም አይቻለሁ። ያው ቴዎድሮስን ላልሆን እችላለሁ እንጂ ሌሎችም ሆነ እችላለሁ።
ስለዚህ አንዱን በደበ እሱንም ሸሚዞኝ ነው ብዬ ነው ለምሳሌ ቴዎድሮስን ከዚህ በፊት ሰርቶ ስለነበረ ሱራፌል ተካ ባህር ዳር ላይ እሱን ድጋሚ ከባድ ነው እሱ መሸፈን ሌሎቹን ይችላሉ ገብርዬንም ቢሆን እንግዲህ ገብርዬ እኮ በጣም ትልቅ ገጸ ባህሪ ነው የእንቱንም አይተሹ ከሆነ ሙሉዓለም አዳራሽ የተሰራውንም የባህር ዳሩ ተዋናይ በጣም ግሩም አድርጎ ነው የሰራው እዚህ ደግሞ ሽመልስ አበራ ነው የሚሰራው እና ምን ማለት ነው እኔ ምንም ያኔ ልቤ ነው ከዛ ማን ነው ስም አለኝ የማታ ወርቅ አልኩት ስምን እንኳን ያወቅኩት እኮ አሁን ነው ስሜን ያወቀው እና በቃ እስቲ ለማንኛውም ዝም ብለና አለኝ እኔ አልገባኝ ስምን ያወቅኩት አሁን ነው ምን ማለት ነው በኋላ ነው ሳሰላስለው አይደለም አንተን ትልቅ ገጸ ባህሪ ልሰጥ ይቅርና ከስም ጋር ስምን እንኳን ያወቅኩት አሁን እንኳን አንተና ስራህን ይቅርና እንደዛ አለኝ ግን አላጣውትም አግኝቻለሁ ጌትነትን ያኔ እንደዛ ቢለኝም በሂደት ለካ ነገሮች ሂደት ይፈልጋል እና ራስንም ማሳየት ይፈልጋል ራስሽን ካላሳየሽ ማን ያውቅሻል እንዴት ቦታ ይሰጥሻል ከዛ ምንድነው የሆንኩት ከቴዎድሮስ ጀርባ የሚቆሙ ጋርዶች አሉ ያኔ ሲሰራ ካያችሁ እንግዲህ ተመልካቾቻችን ግራና ቀኝ ከሚቆሙት ከወገብ በላይ ራቁታቸውን አንድ ነገር ነው የሚያገለግሉት እንዴ ነገር አለች ከዛ ይይዛሉ በቃ እሱ ማለት እኔ ነበርኩኝ ብሔራዊ ቲያትር እንደዛ ነው የተጀመረው ምንም ጥያቄ የለውም እንዲህ ነው የሚጀመረው ዛሬ ላይ እንደዚህ ራስን በእንደዚህ አይነት መልኩ ስታገኝ ያንን እንድታስታውስ የምትናገረው ነገር ራሱ ኖረ እኮ እንዳልኩ ከፊት ለፊት ተገኝተ ቢሆን ኖሮ ብዙ ፈተናዎችንም ለማየት ነገሮችንም ለማሳካት የምትችል ላይሆን ይችላል ሁሉም ነገር እንዳሰብነው ስለማይሆን ስለዚህ አሁን እንግዲህ በጣም ትልቅ ብቻም ሳይሆኑ በጣም በብዙዎች ዘንድ እየተወደዱ ያሉ ቲያትሮች ላይ እናይሃለን ተሳትፎ ከፍ ያለ ሆኗል እና ምዬ ብረቷን ማንሳት እንችላለን እንደውም ደጋገስ ሰይጣኖች ላይ አንድ ነገር ገጥሞ በጣም የተደነቅበት ያለ ሁኔታም አለ አንዱ እንግዲህ ዋናው ተዋናይኑ ቀርቶ ገብተ ተከተ በጣም በሚገርም ፍጥነት የሚገርም አስደናቂ ብቃትን ማሳየት የቻልክበት ነው አንዱ የቲያትር ፈተና አንዱ ይሄ ይመስለኛልና አንተ ራስህንም እንድታይበት የሚያደርግ ነው እስቲ ስለዛ አጋጣሚ ንገረኝ ምንድነው የተፈጠረው አዘጋጁ ተፈራ ወርቁ ደወለና እባክህን በዚህ በሁለት ሳምንት ውስጥ የሚመረቅ ቲያትር ነው ብዙ ነገር በትኛለሁ ማለት ደብዳቤ ለስፖንሰር ለምን የሚባሉ ነገሮች አሉ ቅድመ ዝግጅቶች ማለት ነው እሱን አጠናቋል ግን ዋና ገጸ ባህሪው በተለያየ ምክንያት መስራት አይችልም ስለዚህ እባክህን ተካልኛል እንግዲህ ያለኝ የሥራ ቀን 7 ቀን ነው በ7 ቀን ውስጥ ዋና ገጸ ባህሪ ነው የምትተኪው እና ትልቅ ፈተና ነው ምክንያቱም እኔ ጎን ለጎን እዚህ ንጉስ አርማህን እያጠናው ነው ሌላ ደግሞ አንድ ተከታታይ ቴሌቪዥን ድራማ ቀረጻ አለ ሁሉም ዲያሎግ መሸምደድ የሚጠይቅ ነው እንደገና ይሄንን ደግሞ መሸምደድ በዛ ላይ ደግሞ ሁለተኛ ዲግሪን እየሰራው ነበርና ፔፐር ላይ ነኝ እና በጣም ሀስሉ ብዙ ነው እዚህ ውስጥ ነው ተረት አሁን ነው ያስታወስኩት በላይ ፈተናውን አሁን ነው የምትጋፈጥበት ከባድ ነው ግን ተፈራን ደግሞ እንቢ ማለት አይቻልም ለዚህ ለቲያትር ዓለም ኢትዮጵያ ውስጥ ላለው የቲያትር ሂደት ከፍተኛ አስተዋጽኦ አደረጉ ከሚባሉ የግል ኢንተርፕራይዞች ውስጥ አንዱና ቀዳሚው ነው እና እንዴት ታስቀይሚዋለሽ ለቲያትር ነው ይሄ ሰው የሚኖረው እየኖረ ያለው ስለዚህ በቃ መስዋዕት መክፈል አለብኝ 7 ቀን እሺ በቃ እሺ ያልኩት እንትኑን ስክሪፕቱን ስጠኝ ያልኩኝ ተቀበልኩትና 2 ቀን ስጠኝ ያልኩ ምክንያቱም ስክሪፕቱ ላይ ያለውን ነጥዬ ማውጣት ስላለብኝ የራስ ከዛ የሚያግዙኝ ደግሞ ተዋናዮች አሉ ጓደኞቼም ናቸው ተነጋገርን ከነሱ ጋር እንግዲህ በተቻለ ፍጥነት በ7 ቀን ውስጥ ያንን ነገር አጥንቼ ጨረስኩ ማለት ነው ለኔም ተአምር ነው የሆነብኝ መድረክ ላይ እስክጨርሰው ድረስ እኔም አላመንኩም ነበር ከባድ ፈተና ነው ይሄንን መወጣትና ደግሞ ጥሩ ግብረ መልስ ማግኘት ትልቅ ነገር ነው ምን ተሰጠ ምን ተባልክ ግን እንደው እኛ የሰማነው ሰምተን ነው አንተ ጋር ግን የደረሰው እንግዲህ ጆሮ ለባለቤቱ ባዳ አይደል አንተ ጆሮ ጋር ምን ደረሰ ተዋናዮቹ በራሳቸው አመሰገኑ ማለት ይሄንን ሪስክ ወስደህ መተ እነሱ 7 ወር ለፍተውበታል 7 ወር የለፉበትን ነው ከዛ ያ ድካም ቀላል አይደለም
ስለዚህ ያ የደከሙበትን ነገር ፍሬ ሊያፈራ ሲል ነው ነገሮች ሀፕን የሆኑት። ያ በቃ ጨለመብን ያሉትን ነው አይደል ገብቼ በማስተካከሌ ደስታ ተሰምቶኛል። እነሱም በቃ ሁሉ ጊዜ ያችን ቀን ያነሷታል። አንቺ ሰው በጭንቅሽ ሰዓት ሲደርስልሽ የሚሰማሽ ስሜት አለ እና በይፋም ምስጋና አቀርበውልኛል። ተስፋ ኢንተርፕራይዝም በይፋ ነው ህዝብ ፊት ምስጋናውን ያቀረበልኝ። ያው ምስጋናውን ያኔ ተቀብያለሁ። እግዚአብሔር ያክብርልኝ ባይገባኝም ያው ሙያዬ ስለሆነ ሙያሽ ደግሞ ገጭ ሲል ደስ አይልም። ደገፍ እያደረግሽው ነው ወደፊት ማስኬድ ያለብሽ። ለተሰጠህበት ስራ ወይም ለተሰጠህበት ነገር ስትኖር በነገራችን ላይ አንዱም ይሄ ነው መለኪያውም እኮ ጭምር መፈተኛውም እንደው በቃ ለየት ያለ ነገር ነው። ስራው በራሱ የቲያትር ስራ እጅግ በጣም ቀጥታ ከመሆኑ ጋር ተያይዞ እንዳልከው የቃል ነገር ነው። ሁሉም ነገር የቃል መደነቃቀፉም አይፈለግም። በቃ ላይቭ የሆነ ቀጥ ያለ ሻርፕ የሆነ ነገር ይፈልጋል እና በጣም ብዙ ፈተናዎች ይኖሩታል ብዬ አስባለሁ። አንተ አሁን እንኳን እየሰራቸው ያሉ 3-4 ቲያትሮች አሁን እየታዩ መድረክ ላይ ያሉ ቲያትሮች አሉ። ምን አይነት ፈተና አለው እንደው እና የትኞቹስ እየፈተኑ? ሁሉም ይፈትናል። በጣም ስልሽ አሁን ደጋግ ሰይጣን ላይ ያለው ገጸ ባህሪ አሁን በቅርብ ከመድረክ ወረደ እንጂ ከትዳር በላይ ያለው ገጸ ባህሪ እንደገና እምዬ ብረቷ ራሱን የቻለ ነው። አሁን ደግሞ እየታየ ያለው ንጉሥ አርማ ላይ ያለው ገጸ ባህሪ በባህሪያቸው የተለያዩ ናቸው። ንግግራቸው የተለየ ነው። አካሄዳቸው፣ አረማመዳቸው የተለየ ነው። ኑረታቸው የተለየ ነው ገጸ ባህሪያቶቹ በራሳቸው እና እነዚህን ገጸ ባህሪያቶች በልምምድ ወቅት አንድ ጊዜ ገጥመውብኝ ነበር እና ያስቸግርሻል። ስለዚህ ምን ማድረግ አለብሽ? የደጋግ ሰይጣን ጋር ስትሄጂ ሌሎቹን እንዳለ መርሳት አለብሽ። ከዛ በቃ ወደ ጥሞና መምጣት አለብሽ። አይታወቅማ ድንገት ስትራመጂ እዚህ ንጉሥ አርማ ላይ ያለውን ድብልቅ ይልና እሱ እኮ ነው የምልሽ። ያንን እንዴት ነው የምትለው? ግን አልተፈጠረም። እንደዛ አይፈጠር ማለት ስለማይቻል ማለት አንድ ጊዜ ያው ሰው አይደለ ሙዲ ካልሆንሽ እንደዚህ አይነት ነገሮች ይመጣሉ። ያው የኪነ ጥበብ ሰው ሙድ ውስጥ መኖር አለበት አይደል? እዛ ሙድ ውስጥ ካልሆነ ትክክለኛው የስራው ስሜት ላይ መገኘት አለበት። ከዛ ስሜት ውጪ ከሆነ ይዘበራርቀዋል። ስለዚህ ለዛ ደግሞ ዋናው መፍትሄ ምንድነው? ራስን ማድመጥ፣ ለተወሰነ ጊዜ ለራስሽ ጊዜ መስጠት። ለምሳሌ ከቲያትሩ እኔ ሁል ጊዜ ቀድሜ ያው ሁሉም ተዋናይ እንደሚያደርገው ዲሲፕሊኑ ነው። ከ2 ሰዓት በፊት ቀድመሽ መገኘት አለብሽ። ቢቻል ከ1 ሰዓት ማለት ካልተቻለ ከ1 ሰዓት በፊት 2 ሰዓት በፊት ቀድሜ ይገኛለሁ። ቁጭ ላለው ከዛ ከሰዎች ጋር ታወሪያለሽ፣ ኮንታክት ታደርጊያለሽ፣ ይዘሽ የመጣሽውን የተሸከምሽውን ብዙ ነገሮችን ታራግፊያለሽ። ከዛ ሳታስቢው ገጸ ባህሪውን ቀስ እያልሽ ትመጂዋለሽ ማለት ነው። እዛው እያወራሽ እየተነጋገርሽ ታመጪዋለሽ ገጸ ባህሪው። ከዛ በኋላ በቃ ስቴጅ ላይ ስትወጪ ያንን ነው የሚሆነው። አለበለዚያ ግን ያቺ ነገር ከሰበረብሽ ነገሮች ሊያስቸግርሽ ይችላል እየገባ መሀል ላይ። እንግዲህ አሁን እየሰራሃቸው ካሉትም ቀደም ብለህም ከሰራኸው እንግዲህ ጋርድ ሆነ ከሰራህበትም ጭምር አሁን እስካለህበት ድረስ ከሰራው ለአንተ የትኛው የተለየ ስሜት ይሰጣል የሚለውን ነገር ብሰማ ደስ ይለኛል። የተለየም ነገር ስለሚኖረው ምክንያትም ይኖረዋል። በዛ መልኩ ምለየው ቲያትር የለም። ሳልወድ አልሰራም። ቲያትር ሳትወጂ አትሰሪም። ሁሉም ቲያትሮች ደግሞ የራሳቸው የሚገርም ነገሮች አሏቸው። ለምሳሌ እየጠቀስኩ ልለፍልሽ። መጀመሪያ መድረክ ላይ ብሔራዊ ቲያትር መጥቼ የሙሉ ጊዜ ፕሌይ መድረክ ላይ ያወጣሁት የእግዚአብሔር ጣት የሚል የጌትነት እንየው ስራ ነው። መጀመሪያ ስጠይቀው የነበረው ቦታ ተገኘው ቀድማ አላልኩሽም? እና የእግዚአብሔር ጣትን ይዤ ስመጣ የእግዚአብሔር ጣት ላይ ስሳተፍ ገና ብሔራዊ ቀጠሮኝ ነው የመጣሁት። ወዲያው ተሰጠኝ። በፊት ሱራፌል ነበር የሚሰራው። ሱራፌል ወንድሙ ዶክተር ነው። ዶክተር ሱራፌል ወንድሙ እሱ የሚሰራውን ገጸ ባህሪ ነበር የተሰጠኝ። ከዛ በፊት ተመርኮ ስለነበር ማለት ነው። እና የተለወጠ ሌላ ገጸ ባህሪ የለም። አንደኛውን ዋሲውን በላይ ተከቶታል። እና ከነሱ ጋር በነበረኝ ጊዜ ጌትነት በአጋጣሚ መጥቶ የተወሰነ ሰዓት ዝግጅቱን መራ። ምክንያቱም ዝግጅቱ በተዋናይን ስለሚባል የተሰራም ስለነበረ በጋራ ነበረ ሲሰሩ የነበሩት። እነ ስናፍቅሽ ተስፋዬ ነበሩ ማኔጅ የሚያደርጉት ማለት ነው። ከዛ ጌትነት እንየው መጣ፣ አዘጋጀኝ። ያንን ዝግጅት ጨረሰው። ግን ነገርኩት፣ ጌትሽ ያኔ እኮ ስመጣ እንደዚህ ብለህ ነበረ። አሁን ነው ያወቅኩ። የማታ የሚለውን ስም ራሱ አሁን የሰማሁት ብለህ ነበር።
የማታ እንግዲህ ብዬ ሊሆን ይችላል። ይኸውልህ እንዳንተ ብዙ ወጣቶች ይመጣሉ። ያንን ጊዜ ላላስታውሰው እችላለሁ። አሁን ግን አውቃለሁ። የማታ ወርቅነህ ጎበዝ ተዋናይ ነህ፣ በርታ እሺ፣ ወደፊት የሚያድግ ነገር ያለህ ልጅ ነህ አለኝና በርታ። ይሄ መስማት በራሱ እኮ የሆነ ልብ ያሞቃል አይደል? ዋው! እንደዚህ ሲለኝ የተሰማኝ ስሜት ልነግርሻለሁ። አዎ ምንም ጥያቄ የለውም። በቃ ተንሳፈፍኩኝ በታላቁ ሰው የሙያ አባት አዎ፣ እንደዚህ ስትበይ የሚሰማሽ ልዩ ስሜት አለ። ስለዚህ አሁን የእግዚአብሔር ጣት ሁል ጊዜ አብሮኛል ማለት ነው። ሌላው ደግሞ ባዶ እግር ነው። ባዶ እግር የሶቅራጥስ ስቶሪ ነው። ቤርፉት የሚለውን ተርጉመውት ነው ወደ አማርኛ አምጥተውት ራሄል ተሾመ ያዘጋጀችው ፕሌይ ነው። አሁን ባዶ እግር ፍልስፍና ነው፣ ሙሉ የዲሞክራሲ ጉዳይ ነው። ስለ ዲሞክራሲ ነው የሚወራው። ሶቅራጥስ በዚህ በደንብ ይነገርለታል። ፍልስፍናው እና እሱ ቲያትር የት ይዞኝ ሄደ? እኔ ግሪክ፣ አቴንስ፣ አክሮፖሊ ቀየርክ ከና ዜግነትም ሀገርም ብዙ ነገር በጣም ነው አሁን የትወና ነገር ይሄ ነው። ይኸውልሽ የቲያትር ባለሙያ ሆነሽ ማለት ነው እንግዲህ አይሳ ዩኒቨርሲቲ ስንማር ቲያትር ግሪክ ተጀመረ። ቲያትር ሲጀመር አቴና ግሪክ ነው። አክሮፖሊ ላይ ስቴጅ ቲዮሪው ላይ በደንብ ይነገራል። እና ያን ጊዜ ምን ይላሉ ለህዝቡ አንድ አማልክት አላቸው። ለሱ የሙዚቃዊ ነገር እያቀረቡ አምልኮ የሚያደርጉበት ነው፣ ትርኢት የሚሰሩበት ነው። እዛ ቦታ ላይ ነው ቲያትር ተጀመረ የሚለው ማለት ነው። እዛ ቦታ ላይ የቲያትር ልሰራ እኔ ሄድኩኝ ማለት ነው። ልዩ ስሜት ነው ያለው አቴና። በጣም ይገርማል። ለመጀመሪያ ጊዜ ነው። ያው ብዙ አልተወራለትም። በጣም ትንሽ የሚቆጨኝ በሚዲያው ዘርፍ ላይ ያን ሁሉ ሰው ሄዶ ባዶ እግር ላይ የሚሳተፍ በርካታ ተዋናይ ነው ያለው። በትንሹ እስከ 30 ይደርሳል። ይሄ ሁሉ ተዋናይ ሄዶ የተሰራው በአማርኛ ነው። ግሪክ ሀገር በአማርኛ ወይም በኢትዮጵያ ቋንቋ ተሰራ። ተመልካች ግን ፈረንጅ ነው። ከ5000 በላይ ተመልካች ነበረ። በጣም ይገርማል። ሙሉውን ቁጭ ብለው ተመልክተው በእያንዳንዷ ሂደት ላይ በጭብጨባ እያደመቁ ነበረ። ስቶሪውን ታሪኩ ነው እንጂ እነሱ እኮ ንግግራችሁ ሁሉ ነገር ሀገርኛ ነው። ኢትዮጵያዊ አዎ ከለራችን የሚለየለ እንዴ በደንብ ነገሩ እኮ ገርሞኝ ነው። እና በጣም ነው የተገረምኩት። ምንድነው የረዳን እዛ ቦታ ላይ ያው እኛ ሀገርን ቢመጣ ብዬ እንትን እምለው በግሪክና በእንግሊዘኛ እኛ የምናወራው እኩል ግራና ቀኝ በጽሁፍ ይተረጉምላቸው። እና ስቶሪውንም ያውቁታል። እዛ ላይ የሚሄድላቸው አለ። እኛ አክት ስናደርግ ያሉ በአማርኛ ነው የምናደርገው። ዞሮ ዞሮ ብዙ ላይ ያነቡት ይችላሉ። ስሜቱን ነው የሚያዩት እንጂ እሱን ነው የሚከተሉት። እሱ ነው ትክክል። እና እዛ ላይ ቀረብኩ። በጣም አንዳንዴ እኮ አታምኝም እንዴ እኔ ነኝ እዚህ ያለሁት ምናምን ትያለሽ ማለት ነው። እና እሱ ራሱን የቻለ የራሱ ታሪክ አለው። ከዛም በኋላ ደግሞ አሁን በቅርብ ከትዳር በላይ ከትዳር በላይ በግል ኢንተርፕራይዝ ስሳተፍ የመጀመሪያው ከትዳር በላይ ላይ ነው። ከዛ ከትዳር በላይ በጣም ከተላላቅ ብሔራዊ ቲያትር ስታይ ቆይቶ ወደ ዓለም ሲኒማ ከትዳር በላይ ከዚህ በፊት ብሔራዊ ቲያትር ታይቶ ነበር። ከዛ ወደ ዓለም ሲኒማ ከዛ ከረጅም ጊዜ ቆይታ እረፍት በኋላ ነው ዓለም ሲኒማ ሄደው ማለት ነው። እሱን ቲያትር ደግሞ ይዘን የት ሄደን? እስራኤል ሄድን። አይሽ የራሱ ስቶሪ ያለው ማለት ነው። እንግዲህ ደግሞ ራሱን የቻለ ሀገረኛ ታሪክ። እዛ ሄደሽ ታቀርቢያለሽ፣ ከህዝቡ ጋር ትገናኛለሽ፣ ታወሪያለሽ፣ ባህልሽን ሼር ታደርጊያለሽ። እዛ ያለው የቲያትር እንትን ምን ደረጃ ደረሰ የሚለውን ትመለከችበታለሽ እና ቀላል አይደለም። ስለዚህ የሰራኋቸው ቲያትሮች ላይ አሁን እንግዲህ ደጋግ ሰይጣን ስልሽ 7 ቀን ቀላል አይደለም። በ7 ቀን አንድ ፕሌይ ምንም ማታቂውን ፕሌይ ይዞ መውጣት እሱን ስለዚህ ማወዳደራችን ምልሽ ለዚህ ነው ማነጻጸራችን። ሁሉም የራሱ ምክንያትም ስላለው ነው። በነገራችን ላይ አንድ ነገር ልትወደው የምትችለው በእርግጥ መርጠህ ነው እዛ ቦታ ላይ የምትሰራው። ከዛ በኋላ ደግሞ ከኋላ ያለው ነገር ይሁን ውስጡ ደግሞ ያለው ሀሳብም እንዳልከው ደግሞ ከሀገር ውስጥ ከሀገር ውጭ ድረስ ያሉ ሀሳቦችን በደንብ የምታይበት ራስን የምትመለከትበት ትልቅ መነጽር መድረክም ጭምር ነው። ጥሩ የመድረክ ትወና ወይም የድምጽን ጉዳይ ቅድም አንስቻለሁና ምንም አትቸገርበትም። ምንም ማይክሮፎን የሚለው ነገር ብዙ አያስጨንቅም። ወደ ፊልሙስ ወደ ሲትኮሞች ላይ አለ። ወደ ፊልሙስ እንደው ሀሳብ የለህም? ወደ ፊልም እንግዲህ ቅርብ ጊዜ ነኝ አይደል እየመጣ ያለሁት እና አንድ ፊልም አለ። ፊልም ትልቅ ካልሆነ በነገራችን ላይ ብዙ ልብሽን አይስበውም አይጎትተውም። ፊልም
ባይ ዘ ዌይ ትልቅ የንግድ አካባቢ ነው አይደል? ፊልም አንድ ሰው ፕሮዲዩስ ሲያደርግ ሀብት ያመጣልኛል ብሎ አስበው ነው። ለዛ ደግሞ ሀብት የሚያመጡለትን ሰዎች ይፈልጋል። ለዚህ ነው ድግግሜ ተዋናዮችን ነው የምናየው። አይተሽ ከሆነ እንደውም እኮ የሆነ ጊዜ ተከታታይ ቴሌቪዥን ድራማ መስሎ ነበረ ፊልማችን ባልሳሳት። ተመሳሳይ ሰዎችን ተመሳሳይ ፊቶችን ታይ ነበር። ተመሳሳይ የፀጉር ቁርጥ እዚህም እና ምንድነው ምናምን ትያለሽ። ፊልም ታሪኩ ሊጎትትሽ ይገባል፣ ስራው ሊጎትትሽ ይገባል። ያልተቀበልኳቸው ነበሩ በዛኛው ጊዜ። ከተቀበልኳቸው ግን አንደኛው አሁን አቡነ ጴጥሮስ የሚል ትልቅ ፊልም አለ። እሱ አሁን ፕሮሰስ ላይ ነው፣ ወደ እይታ ይመጣል። የቴሌቪዥን ድራማዎች ላይ ግን አለሁ፣ ተከታታይ ቴሌቪዥን ድራማዎች ላይ እዛ ላይ ይሳተፋለሁ። ምናልባት አዳዲስ ነገሮች የበለጠ በተመልካች ዘንድ ይፈልጋል አይደል? በተለይ ደግሞ አሁን ኪነ ጥበቡ መነቃቃት እጅግ በጣም ደስ የሚሉ ነገሮችን እናይበታለንና ከዛ አንፃር እስቲ ስለ አዲሱ ስራ ብናቅ ደስ ይለናል። አዎ አዲሱ ስራ አይ ምንም ሚስጥር አይደለም፣ ቴሌቪዥን ላይ የሚመጣ ነው። አንድ ሀገራችን ላይ ያለ የቴሌቪዥን ጣቢያ አሁን እንደውም ማስታወቂያውን ለቋል። ሰውነት የተሰኘ ተከታታይ ቴሌቪዥን ድራማ ላይ እዛ ላይ መጥቻለሁ። ከዚህ በፊት ደግሞ ዲኤስቲቪ ላይ ነበረ አንድ ስራ ማለት ነው ጥላ ሚል። ግን መጀመሪያ ሲትኮም የሰራውት 9ኛው ሺህ ነው ሲዝን 1 ላይ ነበርኩኝ። ሞቅ ባለው ሰዓት በተለይ በቃ ያኔ ነበርኩኝ። ከዛ ነው አራዳ፣ ሌሎችም አሉ። በጣም ደስ ይላል። እነዚህኞቹ ላይም ልናይ ስለምንፈልግ ነው። ስለዚህ ወደ መድረኩ ስራ እንድታደላ ያደረገ ይመስለኛል። ያው በተለይ ደግሞ የቲያትር ሰዎች የመድረኩን ስራ እጅግ በጣም ይወዱታል። ከተመልካች ጋር ያለው ቀጥታ ግንኙነት ራሱ የራሱ የሆነ ስሜት ስላለውም ይመስለኛል። እና አሁን ያለው የተመልካች ሁኔታ፣ አሁን ያለው የኪነ ጥበቡ በተለይም ደግሞ ቲያትርን ያው እሱን ስለሆነ እያነሳን ያለው በስፋት እሱን እስቲ ንገረን፣ ምን ይመስላል? እውነት ነው። ተመልካች ጥሩ ነገር ይዘሽለት ከመጣ ይመለከታል። ብዙ ፋክተሮች ይኖራሉ፣ ብዙ ነገሮች የዚህ የተመልካች ከቲያትር ቤት መራቅ ሁኔታ ማለት ነው። ያንን ለመመለስ ነው እንግዲህ አሁን ብሔራዊ ቲያትር ትልቅ ነገሮችን እያደረገ ያለው ማለት ነው። በተለይ አሁን የመጡት የቲያትር ቤቱ ስራ አስኪያጅ የተለያዩ እቅዶችን ነድፈው ስራ ላይ አውለውታል። አቶ ባረከ ታደሰ እጩ ዶክተር ናቸው እና ተመልካችን አሁን አዲሱን ትውልድ ማምጣት አለብን። ቲያትር ራሱ እንዴት ነበር በሀገራችን ከሚለው ጀምሮ አሁን እስከሚሰራው ድረስ ቢያውቀው መልካም ነው። አዎ ይሄ የሁላችንም አስተዋጽኦ ይፈልጋል። ቲያትር ቤቶች በልማት ምክንያት የተዘጉ ቲያትር ቤቶች ነበሩ። ያም ራሱን የቻለ እንትን አለው። እንደገና በትምህርት ካሪኩለም አሁን ነው የገባው። ቲያትርን እንዲያውቁት እንዲማሩት የተደረገው አሁን ጥሩ ነው፣ ደስ ብሎኛል። ከታች ጀምሮ እንዲያድጉበት ቅርበት እንዲኖራቸው ያደርጋል እሱ። ያ እንዳለ ሆኖ እኛም ደግሞ ወደ ህዝቡ በደንብ መቅረብ አለብን። ይሄ የራሳችን ስራ ነው። አሁን እኮ ብዙ ስቴጆች ተፈጥረዋል። አሁን ከዚህ ከኮሪደር ልማት ጋር ተያይዞ መንግስት የሰራቸው ብዙ ስቴጆች አሉ። የሚጠብቁት እኛን ነው። ከተሳሰረ ለህዝቡ እየቀረብን ህዝቡም እየተመለከተ ከዛ ወደ ቲያትር ቤት የማይመጣበት ምንም ምክንያት የለም። አሁን ግን ጥሩ ነው፣ ተነቃቅቷል። አሁን አዳዲስ የተሰሩት ሲኒማ ኮምፕሌክሶች ወይም የቲያትር አዳራሾች ለዚህ የተመቹ ይመስለኛል። እና ቴክኖሎጂው ራሱ ግን ካደጉት ሀገራት ጋር ስታነጻጽር ሄደሃል፣ አይተሃል፣ እዛ መድረክ ላይ ሳይታል። ቅድም ራሱ ያልከው በአማርኛ ቋንቋ ለሚቀርበው ቲያትር የመጣውን ሰው ኦዲየንስ ወይም ተመልካች ስታነሳ ነበርና ንጽጽሩ እንደው ስታነሳ ምን ያክል ስሜት አለው? በጣም ይገርም። አቴንስ ላይ ስጠይቅ 280 ቲያትር ቤቶች አሉ አቴንስ ከተማ ላይ። 280 በጣም ብዙ ነው። 280ኛ 3 አንጋፋ ቲያትር ቤቶች አሉ። አራተኛው ያው ስቴጅ ስለሌለው አሁን እንደምንም መጥቷል። ምን ማለት ነው? ከኛ ጋር ስታነጻጽሪው ምንም እኛ አሁን ከቴክኖሎጂው ጋር አብረን መሄድ አልቻልንም። ይሄን ልንውጣው የሚገባው ነገር ነው። ህዝብ የሚፈልገውን ነገር ከቴክኖሎጂ ጋር አጣምረን አላመጣንለትም። ቻይና ሄጄ ነበረ ከዚህ ከቲያትር ማኔጅመንት ጋር በተያያዘ ሄደን ስናይ በጣም ነው የሚገርምሽ። ቲያትር ያለበት ሌቭል ሌላ ነው። በጣም ከፍ ብሏል። ስለዚህ ወደኛ ሀገር እንዴት ነው የምናመጣው? እንዴት አድርገን እናስታርቀው? በጀት ይፈልጋል፣ እውነት ነው። መንግስት በደንብ ሊደግመው ይገባል። ይሄንን ሴክተር ከተደጎመና ባለሙያዎች አሉ። ባለሙያዎች ስላሉ የበጀት ችግር እንጂ የሙያ ችግር የለም። ያንን አብረን ካስኬር ነው በየአመቱ ራሱ እየተመረቀ ያለው ሙያተኛ እኮ በጣም ብዙ ነው። እጅግ በርካታ ከሁሉም ዩኒቨርሲቲዎች እንግዲህ ስታዩ በርካታ ባለሙያዎች ይመረቃሉ፣ ይመጣሉ። ግን ያው እንደምታየው ነው ሜዳው እና ብዙ ትግልና ብዙ ስራ ይጠብቀናል። ጎጆ ተቀለሰ? አዎ ባለትዳርና የ2 ልጆች አባት ነኝ። በጣም ደስ ይላል። ስለዚህ አባትነትንም
ትዳርንም ሁሉንም ያየ ሰው ሆናልና በጣም ደስ የሚል ነው። ምን እንጠብቅ ከየማታ አሁን ካሉን ጥሩና በጥሩ እንቅስቃሴ ላይ ካሉት በብዙዎቹ ቲያትሮች ላይ እያየን ነው። እንዳልከው ደግሞ በተከታታይ ሲትኮሞች ላይ እያየን ነው። ወደ ፊልሙም እንግዲህ እንደምናይ ተስፋ አደርጋለሁና ምን እንጠብቅ? እኔ ከመጠበቁ በላይ አሁን ስቴጅ ላይ ያሉትን ቲያትሮች ተመልካቾች መጥተው እየተመለከቱ ሂስ እየሰጡን የምናጎለብተው እንድናጎለብት የምናስተካክለው እንድናስተካክል ጥሩ የሆነውን ደግሞ አጨብጭበው በርቱ እንዲሉን ነው የምፈልገው። መጀመሪያ እሱ ነው። ይሄ ነገር ከመጣ በኋላ ቀጣይ ስራዎች አሉ። አሁን 1-2 ቲያትሮች አሉ እንግዲህ የምናያቸው ይሆናል መድረክ ላይ ሲወጡ የተለያየ መድረክ ላይ ገና ናቸው እነሱ አሉ። የቴሌቪዥን ድራማው አለ ተከታታይ ሲትኮም አይደለም ሲሪየስ የሆነ ድራማ ነው። እሱ ላይ እመጣለሁ። እንግዲህ ሌሎችም አሉ። ሰርተሽ መጨረሻ ላይ ስታውሪ ነው ይሄን ሰርቻለሁ ማለት የሚሻለው። ያው እኛም እንድንጓጓ ነው። ይሄንንም እኮ እየሰራ ነው እንደዚህም እኮ እየጠበቅን ነው እንድል ነው። መልካም። እንዴት አየው ቆይታችን? በጣም ጥሩ ቆይታ ነበረን። በጣም ነው የማመሰግነው። እኔም ያው ሌላ ጊዜ በሰፊው በብዙ ጉዳዮች እንደምንገናኝ ተስፋ አደርጋለሁ። የብሔራዊ ቲያትርንም የግል ህይወትንም በጥቂቱ ለማንሳት የሞከር ነው። ያው ሰው ከኑረቱ ብዙ ነገር አለው። በተለይ ደግሞ ያሻሸመኔው እዚህ ያደራረሰ በጣም ብዙ ሊወራበት የሚችል ነው። ወደፊት ደግሞ ተገናኝተን በስፋት እናነሳዋለን። እጅግ በጣም አድርገን እናመሰግናለን። እኔም አመሰግናለሁ አክብራችሁ ጠርታችሁ ስለጋበዛችሁኝ። የተከበራችሁ የፋና ፖድካስት ቤተሰቦች እንግዲህ የማታ ወርቅ ታደሰ ጋር ነበር ቆይታ ያደረግነው። አሉን ከምንላቸው ድንቅ ወጣት ተዋናይን ውስጥ ነው አንዱ ነው። ቅድስት ዘውዱ ነበርኩኝ በአብሮነት ቆይታ ያደረግኩት። እናንተም አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ምሽት።